አርሰናል ሚካኤል አርቴታን ከዓለማችን ከፍተኛ ተከፋይ አሰልጣኞች አንዱ ሊያደርጋቸው እንደሆነ መገናኛ ብዙሃን እየዘገቡና እያስተጋቡ ይገኛሉ። ከ22 ዓመት በኋላ የፕሪሚየር ሊጉን ዋንጫ ወደ መድፈኞቹ ቤት የመለሰው ሚካኤል አርቴታ ከፍተኛ ደሞዝ የሚያስገኝለት አዲስ ውል ሊፈርም ነው። የ44 ዓመቱ አሰልጣኝ በሰሜን ለንደኑ ቡድን ላይ የፈጠረው ተጽዕኖ የክለቡ ኃላፊዎችን በእጅጉ አስደስቷል። የክለቡ ባለቤት አሜሪካውያኑ የክሮኒኬ ቤተሰቦች ቀድሞም በአርቴታ ላይ የነበራቸው እምነት የጠነከረ ነው። ስፔናዊው አሰልጣኝ ከአርሰናል ጋር ያለው ውል በቀጣይ ውድድር ዓመት ይጠናቀቃል። ቢሆንም ግን አርቴታ በተጫዋችነት 5 በአሰልጣኝነት ደግሞ 6 ዓመታት ያሳለፈበትን ቤት የመልቀቅ እቅድ ያለው አይመስልም። በታሪኩ ለሁለተኛ ጊዜ የአውሮፓ ቻምፒየንስ ሊግ የፍጻሜ ተፋላሚ የሆነው አርሰናል በቀጣይ ሳምንት ቅዳሜ ግንቦት 22 ፓሪስ ሰንት ጀርመንን ይገጥማል። ከዚህ ጨዋታ በኋላ የክለቡ ኃላፊዎች የአሰልጣኛቸው ውል ማራዘም ላይ ያተኩራሉ። ዴይሊ ሜል እንደዘገበው አርቴታ በ2027 የሚጠናቀቀው የአሁኑ ውሉ በዓመት 10 ሚሊዮን ፓውንድ ያስገኝለታል። ቡድኑን የአውሮፓ ቻምፒየንስ ሊግ ተሳታፊ ሲያደርግ ደግሞ 5 ሚሊዮን ፓውንድ ጉርሻ ይበረከትለታል። የክሮኒኬ ቤተሰብ የአሰልጣኙን ደሞዝ በእጥፍ የማሳደግ ፍላጎት አሳይተዋል። አሁን ላይ የአትሌቲኮ ማድሪድ ዋና አሰልጣኝ ዲያጎ ሲሞኔ በዓመት 25 ሚሊዮን ፓውንድ በማግኘት ከአሰልጣኞች ቀዳሚውን ስፍራ ይይዛል። ከማንቸስተር ሲቲ ጋር እንደሚለያይ የሚጠበቀው ፔፕ ጋርዲዮላ ደግሞ ከጉርሻ ውጪ ዓመታዊ 20 ሚሊዮን ፓውንድ ይከፈላቸዋል። አርሰናል ባለፉት ዓመታት ጠንካራ ተፎካካሪ በሆኑና ዘንድሮ ዋንጫ ማሸነፉ ክለቡን በገቢ ጠንካራ እንደሚያደርገው ምንም ነገር የሚያሳብቅ ነገር የለውም። ዘንድሮ በአውሮፓ ቻምፒየንስ ሊግ እስከ ፍጻሜ በመድረሱ 124 ሚሊዮን ፓውንድ ያገኛል ተብሏል። ውድድሩን በድል ካጠናቀቀ ደግሞ ገቢው በዚህ ብቻ አይገደብም። 5.6 ሚሊዮን ፓውንድ የሚያስገኝለት የአውሮፓ ሱፐር ካፕ ተሳታፊ ይሆናል። ከአውሮፓ ሊግ አሸናፊው ጋር የሚደረገውን ይህን የሱፐር ካፕ ጨዋታ ካሸነፈ ደግሞ ተጨማሪ 9.5 ሚሊዮን ፓውንድ ወደ ካዝኖ ያስገባል። ከዚህ ውጪ በ2029 ለሚደረገው የዓለም የክለቦች ዋንጫ ተሳታፊነቱንም ያረጋግጣል። እነዚህ ተደራራቢ ድሎች መዳረሻቸው ሰሜን ለንደን ከሆኑ የክለቡ ስፖንሰር አድራጊዎችም ካዝናውን የሚያደልብ ጉርሻ ይሰጣሉ። መንገዶቹ ሁሉ በስኬት የተሞሉት አርሰናል የውጤታማነቱ ቁልፍ የሆነው ዋና አሰልጣኛቸው ሚካኤል አርቴታ ውል ማራዘም ከየትኛውም ስራ በላይ ቅድሚያ የሚሰጡት ነው። አርቴታ ለክለቡ ካለው ፍቅር መነሻ ውል ለማራዘም ብዙ ያታግላል ተብሎም አይጠበቅም። አሁን ሚካኤል አርቴታ የ22 ዓመታትን ሚዜ ሆኖ የከራረመውን መድፈኛ የዛገ መድፉ ተኩሶ ከሊጉ አናት ላይ ደጋግሞ ቢቀመጥም የጸና እምነትን ማስመዝገብ ሳይችል ደጋግሞ እየተንሸራተተ እየቀያየረ ሲሞሸር ቢቆይም የሱ ኢዮቤልዮን ግን ማየት የተመኙ የልብ ደጋፊዎቹና የቀድሞ ተጫዋቾችን ፍላጎት ለማሟላት በታክቲሻኑ አሰልጣኝ ፔፕ ጋርዲዮላ ስር ሲሰራ የቆየው ሚካኤል አርቴታ መምጣትና መጠበቅ የግድ ሆኖ ቆይቷል። ነገር ግን ዘንድሮም ዋንጫ ማንሳት ካልቻለ በስኬት ካልታጀበ መልቀቅ አለበት የሚሉ አንዳንድ የእግር ኳስ ተንታኞች ጭምር ሲጠይቁ ቢቆይም አሁን አንዳንዱን ዋንጫ ከብዙ ትንቅንቅ በኋላ ወደ ቤቱ ማምጣት ሲችል ለሌላ ክብር ደግሞ በአውሮፓ መድረክ ትልቁንና ግዙፉን ዋንጫ ለማምጣት ፊቱን ወደ ቡዳፔስት ያዞረ ታማኝ ግን ደግሞ ደጋግሞ ያልታመነ የነበረ ድንቅ አሰልጣኝ በጨዋታ አዳዲስ የቆሙ ኳሶችን ፍልስፍናና አንዳንድ የአሰለጣጠን ስታይሎችን በእግር ኳሱ መድረክ መፍጠር የቻለ ጠንቅቆ በአሰልጣኝነቱ በርካታ የአሰልጣኝነት ልምዶችን ከአገሩ ልጅ ፔፕ ጋርዲዮላ የቀሰመ ወጣት የፕሪሚየር ሊጉን ዋንጫ ያሳካ ከጆዜ ሞሪኒዮ በመቀጠል በሊጉ ሌላ ቀለም ሆኖ ብቅ ያለ ኮከብ አሰልጣኝ መሆን ሲችል ሚካኤል አርቴታ በፍልስፍናቸው በብዙዎች ቢወቀሱም እሳቸው ግን ውጤትና አሸናፊነት ካስፈለገ ማናቸውንም እርምጃዎች መውሰድ አለብኝ ይላሉ። ታዲያ ሰውየው ፍጹም በጽናትና ትንታኔን የተሞላ ያሰለጣጠን መንገዳቸው የመድፈኞቹን ቤት ሲያነቃቃ አርሰናል አሁን ላይ አስፈሪ ሆኖ በተሰለፈበት የሜዳ ላይ ግዳጁ በሙሉ በሁሉም ተቃራኒ ክለቦች የሚፈራ ሞገስን ማላበስ
ችለዋል። ታዲያ ሚካኤል አርቴታ በዚህ የውድድር ዓመት በርካታ ዋንጫዎችንም የሚያነሱበት እድል ይኖራቸዋል። ታዲያ ሚካኤል አርቴታ በአርሰናል ቤት ያሳዩት ድንቅ አቅማቸው በታላላቅ ክለቦች እንደሚፈለጉም ጭምር እየተነገረ ይገኛል። ነገር ግን ሚካኤል አርቴታ በተጫዋችነት ብቻ ሳይሆን በአሰልጣኝነት ብዙ ዓመታትን የቆዩበት ክለባቸውን ለቀው ወደ ሌላ ቦታ ያመራሉ የሚል አንዳች ጥርጣሬ ግን ከብዙዎች እየተቸረ አይደለም። ሚካኤል አርቴታ አሁን ላይ በቀደሙ ተጫዋቾቻቸው እንዲሁም በአሁን ተጫዋቾቻቸው ክብርና ምስጋና እየተቸራቸው ይገኛሉ። ሚካኤል አርቴታ ቻምፒየንስ ሊጉን ማሳካት ከቻሉም በእንግሊዝ ፕሪሚየር ሊግ ታሪክ ቀዳሚው እንዲሁም ትንሹ የቻምፒየንስ ሊግ አሸናፊ ለመሆንም ይታደላሉ። ታዲያ አሁን ላይ ሚካኤል አርቴታ በክለቡ ባለቤቶች ብቻ ሳይሆን በተጫዋቾቻቸው የሚወደዱ የሚገቡትን ቃል በተግባር የሚተገብሩ አሁን ላይ አርሰናል እንዲመስል ያስቻሉ ድንቅ አሰልጣኝ ለመሆን በቅተዋል። ሚካኤል አርቴታ የሚቁነጠነጥ ባህሪ ቢኖራቸውም ነገር ግን በስራቸውና በታታሪነታቸው የሚታሙ ሰው እንዳልሆኑም እየተነገረላቸው ይገኛል። ሚካኤል አርቴታ ከቀድሞዎቹ የመድፉ ተጫዋቾች ከሄነሪ ከዋልኮትና ከሌሎች ተጫዋቾችም ደስታንና ድጋፍን እየተቸራቸው ይገኛል። ሚካኤል አርቴታ አሁን ለአርሰናል ቤት ምን ያህል ዓመታትን ለመቆየት የስክሪፕቶ ፍርሚያቸውን ያሳርፉ ይሆን? አብረን የምንመለከተው ጉዳይ ይሆናል። የተወደዳችሁ የቻናላችን ቤተሰቦች በቻምፒየንስ ሊጉ ከባድ ፈተና የሚገጥማቸው መድፈኞቹም በቡዳፔስት ድል ይቀናቸው ይሆን? ሐሳባችሁን አጋሩን። ከአርሰናል ቤት በጉዳት የታመሰ ተጫዋች ብዙም ባይኖራቸውም ወሳኙ ቲምበር ግን ሊደርስላቸው ከጫፍ እንደደረሰም እየተነገረ ይገኛል። ፒኤስጂው ታክቲሻን በኩል ደግሞ በርካታ ተጫዋቾች በጉዳት እየታመሱ ቢገኙም ነገር ግን ለቡዳፔስቱ ድግስ የሚደርሱ ተጫዋቾች መሆናቸው ዘገባዎች እየጠቆሙ ይገኛሉ። የተወደዳችሁ የቻናላችን ቤተሰቦች ለዛሬ ዝግጅታችንን በዚህ መልኩ ወደ እናንተ አደረስን። እናንተም አብሮነታችሁን በላይክ በሼርና ሁሌም የምንለቃቸው እንዲደርሷችሁ ኮሜንትና የደውል ምልክቷን እየነካችሁ አብሮነታችሁን ስለምታደርሱን ከልብ በማመስገን የዛሬን በዚህ ቋጨን። በሌላ ዝግጅት እስክንገናኝ ቸር ይግጠመን።